በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት በመጀመሪያ ዙር የመጽሐፍ ቅዱስ ጥናት ኮርስ ተመራቂ ተማሪዎች የተዘጋጀ አጭር ጥናታዊ ዳሰሳ ነው። ከኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየለ ከኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ። መቼም የመጽሐፍ ቅዱስ ጥናት ኮርስ ተመራቂ ነን እያልን መጽሐፍ ቅዱሳችን ስለ ጾም ምን ይናገረናል የሚለውን ሳንገልጽ ወደ ጉዳያችን ልናልፍ አልወደድንም። መጽሐፍ ቅዱሳችን በትንቢተ ኢሳይያስ ምዕራፍ 58 ላይ ስለ ጾም እንዲህ እያለ ቃል በቃል ይናገራል። ትንቢተ ኢሳይያስ ምዕራፍ 58 በኃይልህ ጩኽ፣ አትቆጠብ፣ ድምፅህንም እንደ መለከት አንሣ። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኝ፣ መንገዴን የሚያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተዉ ሕዝብ እውነተኛ ፍርድን ይለምኑኛል፣ ወደ እግዚአብሔር መቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትከን? ሰውነታችንስ ስለምን አዋረድን አንተም አላወቅክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ቡጥጫ ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ ታትጾሙ። እኔ የመረጥኩት ጾም ይህ ነውንስ? ነፍሱንስ የሚያዋርደው እንዲህ ባለ ቀን ነውን? በውኑ ራሱን እንደ አንግጫ ዝቅ ያደርግ ዘንድ ማቅና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔ የመረጥኩት ጾም ይሄ አይደለም፣ የበደልን አስራት ትፈቱ ዘንድ፣ የቀንበርንስ ጠፈር ትለቁ ዘንድ፣ የተገፉትንስ ሐራን ትወስዱ ዘንድ፣ በቀንበሩስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኛ ድሃዎችን ወደ ቤት ታገባ ዘንድ፣ የተራቆቱንስ ብታይ ታለብስ ዘንድ፣ ከሥጋ ዘመድህ እንዳትሸሸግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርን ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርቅ፣ ጣትህንም ጠቅሰህ ብትተወው፣ ባታንጎራጉር፣ ነፍስህንም ለተራበ ብታፈስ፣ የተጨነቀንም ነፍስ ብታጠግብ፣ ብርሃንን በጨለማ ያወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመራሃል፣ ነፍስህን በመካከል ጊዜ ያጠግብሃል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃም እንደማያቋርጥ ምንጭ ትሆናለች። ከድሮ ዘመን የፈረሱት ሥራዎች ይሠራሉ፣ የብዙ ትውልድም መሠረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ፈቃድህን በተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔር የተቀደሰውን ክቡር ብትለው፣ የገዛ መንገድህን ከማድረግ ፈቃድህንም ከማግኘት ከንቱ ነገርን ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድር ከፍታዎች ላይ እወጣለሁ፣ የአባቶችንም የያዕቆብ ርስት አበላሃለሁ። የእግዚአብሔር አብ ተናግሯል። አይወድቅም አንተን የሰማ ድምፅህን ልጅ ልተማ በቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁሉን የምታደርገው በመጽሐፍ ቅዱስ መሠረትነት ነው። ከዚህ ቅዱስ የሕይወት ቃል ፈቀቅ ብላ አታውቅ። እኛስ የዚህች ቅዱስ ቤተ ክርስቲያን ልጆች የሕይወታችን መሠረት መጽሐፍ ቅዱስ ይሆንን? የዕለት ተዕለት ኑሯችንንስ በቅዱስ ቃሉ እንቃኘው ይሆንን? ከልጅነታችንስ ጀምሮ መጽሐፍ ቅዱስን ለማንበብ ተምረን ይሆን?
የአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት በትምህርት ክፍል የተዘጋጀው የመጽሐፍ ቅዱስ ጥናት የተሰኘው ኮርስ ለመጀመሪያ ጊዜ ያስተማራቸውን ተማሪዎች በዛሬው ዕለት መጋቢት 14 2017 ዓ.ም ያስመርቃል። ይህን ተከትሎ እኛ የመጀመሪያ ዙር የመጽሐፍ ቅዱስ ጥናት ኮርስ ተመራቂዎች ክርስቲያን ምዕመኑ ላይ የሚስተዋለውን መጽሐፍ ቅዱስ ያለማንበብ ልምድና ይህ የተጀመረው የመጽሐፍ ቅዱስ ጥናት ኮርስ ምዕመኑ ጋር ያሉትን ክፍተቶች ለመድፈን በይበልጥ መጠንከርና መስራት እንዳለበት ለማጠቆም አጭር ጥናታዊ ዳሰሳን አድርገናል። በቃልና በጽሑፍም ጥያቄዎችን ለምዕመኑ አቅርበናል። በዚህ ጥያቄ ላይ የቤተ ክርስቲያኒቷ ልጆች መልሳቸው ምን ይሆን? ቃልህን ልኑረው በእድሜ በዘመኔ ታስባለህና ከኔ በላይ ለኔም የፍቅር ሰው ልሆን። መጽሐፍ ቅዱስ በየዕለቱ ታነቢያለሽ? አይ አንብቤ አላውቅም። ሁሌ አላነብስ በየዕለቱ በጣም ታነባለች? ባነብ ደስ ይለኛል፣ ግን ስላልተማርኩ አላነብም። መጽሐፍ ቅዱስ ታነቢያለሽ? ቆየው በጣም አንብቤ አላውቅም። እውነት ለመናገር አላነብም። ካነበብሽ ምን ያህል ጊዜ ይሆንሻል? ቆየሁ። በየዕለቱ በጣም ታነባለች? የዕለቱ መጽሐፍ ቅዱስ ታነባለህ? እውነት ለመናገር አላነብም፣ ማንበብ ያስፈራኛል። በየዕለቱ መጽሐፍ ቅዱስ ታነባለህ? አዎ አነበዋለሁ። ሁሌ ባይባልም አንዳንድ ቀን አነባለሁ። በጽሑፍ ካቀረብነው መጽሐፍ ቅዱስን ስለማንበብ ከሚገልጹ 5 መሰረታዊ ጥያቄዎች ያገኘናቸው ምላሾች እነዚህ ናቸው። በየዕለቱ በጣም ታነባለች? የመጀመሪያው መጽሐፍ ቅዱስን በግላቸው አዘውትረው እንደሚያነቡ ለማወቅ በግላቸው መች እንደሚያነቡ ከጠየቅናቸው ምዕመናን ውስጥ 50% አንዳንድ ጊዜ እንደሚያነቡ፣ 18% በሳምንት ጥቂት ጊዜ እንደሚያነቡ፣ 15% ደስ ያላቸው ወይም የከፋቸው ቀን እንደሚያነቡና 9% የሚሆኑት በየቀኑ እንደሚያነቡ መልሰውልናል። ይህም የሚያመለክተው ከ90% በላይ የሚሆኑ ተጠያቂዎች መጽሐፍ ቅዱስን በየቀኑ እንደማያነቡ ይጠቁማል። በሁለተኛው ጥያቄ 90% የሚሆኑት በየቀኑ መጽሐፍ ቅዱስን ስላለማንበባቸው ምክንያታቸውን ጠይቀናል። በዚህም 42% የሚሆኑት ከበፊቱ ልምዱ ስላልነበረን፣ 29% የሚሆኑት ብቻቸውን ሲያነቡ ለመረዳት በመቸገራቸው፣ 17% የሚሆኑት የውስጥ ፍላጎት በማጣትና 13% የሚሆኑት ጊዜ በማጣታቸው ምክንያት መሆኑን ገልጸዋል። ይህም በእኛ ቤተ ክርስቲያን ውስጥ ከልጅነት ጀምሮ መጽሐፍ ቅዱስን የማንበብ ልምድ ማነስ መኖሩን ያሳያል። ለዚሁም ጥያቄ መላሾቹ የሰጡት ተጨማሪ ምላሽና ማብራሪያ ትርጓሜ ስለሚፈልግ ትክክለኛ ያልሆነ አረዳድ እንዳይኖረኝ፣ ትዕግስት በማጣት፣ ስንፍና፣ መጽሐፍ ቅዱስ ስለሌለኝ፣ እንቅልፍና ድካም፣ የተለያዩ ስሜቶች ስለሚሰሙኝ፣ አስፈላጊነቱን ስላልተረዳውና አቅጣጫ የሚያሳየኝ ስላጣው የሚሉ ምላሾች ተሰጥተዋል። አራተኛ ስለ መጽሐፍ ቅዱስ ምንነትና መጽሐፍ ቅዱስ ለእናንተ ምን ማለት ነው ብለን በጠየቅነው ጥያቄ ያገኘናቸው ተደጋጋሚ መልሶች ውስጥ መጽሐፍ ቅዱስ ለኔ ሕይወት ነው፣ የተለየ የተመረጠ ሕይወቴን የምመራበት መሰረት ነው፣ የነፍስ ምግብ ነው፣ የሕይወት ቁልፍ ነው፣ ፈጣሪ ፍጥረቱን የሚያነጋግርበት መሳሪያ ነው የሚሉ ምላሾችን አግኝተናል። ከነዚህም ምላሾች የምንረዳው የቤተ ክርስቲያኒቱ ልጆች መጽሐፍ ቅዱስን ጥቅምና ለሕይወት ያለውን አስተዋጽኦ በሚገባ እንደተረዱና እንደሚያውቁ ያሳያል። ሆኖም ግን ከልምድ ማጣትና ቀጥታ መጽሐፍ ቅዱስን ከማጥናት ጋር የሚገናኙ ትምህርቶችን ባለማግኘት መጽሐፍ ቅዱስን ዕለት ዕለት የማንበብ ችግር እንዳለ ለማወቅ ያስችላል። አምስተኛና የመጨረሻው ጥያቄም ተጠያቂዎቹ መጽሐፍ ቅዱስን በማህበር እያጠኑ በየቀኑ በግላቸው የማንበብ ልምድን በይበልጥ ለማሳደግ ከቃሉ ጋር መዋሃድ እንደሚፈልጉ ለማወቅ በጠየቅነው ጥያቄ መሰረት 77% በጣም እፈልጋለሁ ሲል፣ 16% እፈልጋለሁ፣ 7% ደግሞ እርግጠኛ አይደለሁም የሚሉ ናቸው።
ይህም አብዛኛውን ተጠያቂው ምዕመን በጋራ የመጽሐፍ ቅዱስ ጥናት ትምህርት እንደሚፈልግ ለማወቅ ያስችላል። ይህንን መሰረት አድርጎ የአፍሪካ ህብረት ደብረ ምህረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት የተዘጋጀው የመጽሐፍ ቅዱስ ጥናት ኮርስ ተጠናክሮ መቀጠል እንዳለበትና ሌሎችም ሰንበት ትምህርት ቤቶች ቢጀምሩት ምዕመኑን ለመርዳትና መጽሐፍ ቅዱስን የዕለት ዕለት ህይወታቸውን ለማድረግ እንደሚያስችል ከጥናቱ ለማወቅ ችለናል።